ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 25 ቀን 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አቶ ክርስቲያን ታደለና አቶ ዮሐንስ ባያሌው በቅሊንጦ ማረሚያ ቤት ጥቃት እንደተፈጸመባቸው ተነግሯል። ለምን ጥቃት ደረሰባቸው የሚለውን በስፋት ዳሰናል። ብልጽግና ጳጳሳቱ ወደ ሀገር እንዲገቡ በሚል ከሰጠው ፈቃድ ጀርባ ያለው ቅድመ ሁኔታ እያነጋገረ ነው። ሴራው ተጋልጧል። ዝርዝሩን ይዘናል። በጎጃም ቀጠና የዘመቻ አንድነት ውጊያዎች ሲቀጥሉ የፋኖ አመራሩ ደግሞ ጠንከር ያለ ትንተና ሰጥቷል። ስለ ቲያትረኛው ኮሎኔልም የተባለ ነገር አለ። አብይ አህመድ ከትግራይ ጋር ወደ ጦርነት ለመግባት ምክንያት እየፈለጉ መሆኑን ህወሓት ገልጿል። ተሰሙታላቸው። ኢትዮጵያ በፕሬስ ነጻነት ይዞታዋ ከደረጃዋ እያሽቆለቆለች መሆኑ ተገልጿል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አቶ ክርስቲያን ታደለና አቶ ዮሐንስ ባያሌው በቅሊንጦ ማረሚያ ቤት ጥቃት እንደተፈጸመባቸው ተነገረ። ሚያዝያ 22 ቀን 2017 ዓ.ም የቅሊንጦ ማረሚያ ቤት እስረኞች ወደ ማደሪያቸው ከገቡ በኋላ ከምሽቱ 12 ሰዓት ላይ ቀይ ቦኔት የጫኑ ፌደራል ፖሊሶች ቁልፍ ሰብረው ገብተው አቶ ክርስቲያን ታደለንና አቶ ዮሐንስ ባያሌውን ከእስር ቤታቸው እንዳስወጧቸውና እስከ ሌሊቱ 7 ሰዓት ድረስ ሜዳ ላይ አስተኝተው እንዳሳደሯቸው ከውስጥ ምንጮች ተሰምቷል። በተመሳሳይ ዶክተር ወንደሰን አሰፋ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻው፣ ፕሮፌሰር ማዕረጉ ይበይንና ዶክተር ሲሳይ አውግቸው ይህን ድርጊት የተፈጸመባቸው መሆኑን አርብ ሚያዝያ 24 ቀን 2017 ዓ.ም ለፍርድ ቤት አቤቱታ አቅርበዋል። ቀይ ቦኔት የጫኑ የፌደራል ፖሊሶች ምሽት 12 ሰዓት ላይ በሩን በኃይል ከፍተው ከገቡ በኋላ ሁላችንንም እጃችንን ወደ ላይ እንድናደርጋዘው ሜዳ ላይ በሰልፍ አቁመውን በመሳሪያ ሲያስፈራሩ ነው ያደሩት ሲል ነው ለፍርድ ቤቱ የገለጹትም። ቀደም ሲል በምርመራ ወቅት ድብደባ የፈጸሙብን የመንግስት ሹማምንት ከ2 ዓመት በኋላ የቅሊንጦ ማረሚያ ቤትን አጥር ጥሰው የተኛንበትን ቤት በር በኃይል ሰብረው እስከ ሌሊት 7 ሰዓት ድረስ ሜዳ ላይ አሰልፈውን አሳድረውናል። ህይወታችን አደጋ ላይ መሆኑን ህዝባችን እንዲያውቅልን ሲሉ አሳስበዋል። አቶ ዮሐንስ ባያሌውና አቶ ክርስቲያን ታደለ ከ1 ዓመት በፊት በአዋሽ አርባ ወታደራዊ እስር ቤት በነበሩበት ወቅት የከፋ የጤና መታወክ ገጥሟቸው እንደነበር ይታወቃል። በመሆኑም ጤናቸው ገና ሳያገግም በድጋሚ ሜዳ ላይ ተሰልፈው እንዲያድሩ በመደረጉ ለባሰ የጤና እክል ተጋልጠዋል ሲሉ ምንጮች ተናግረዋል። የፌደራል ፖሊሶች የማረሚያ ቤቱን አጥር ሰብረው ለምን እንደገቡና በሽብር የተጠረጠሩ እስረኞችን ለምን ከክፍላቸው አስወጥተው ሜዳ ላይ እንዳሳደሯቸው በግልጽ ባይነገርም ከፍራቻ የመጣ ነው ይላሉ ስለ ጉዳዩ የጠየቅናቸው ሰዎች። አገዛዙ ከአሜሪካ ኤምባሲ መግለጫ በኋላ ከፍተኛ ፍራቻ ውስጥ ስለገባ እያንዳንዱን አካል በአይነ ቁራኛ ነው የሚያየው፣ እርስ በርሱም መስማማት አልቻለም ብለዋል። ስለሆነም አዲስ አበባን ከፍተኛ ጥበቃ ውስጥ አስገብቶ ጠላት ያላቸውን ሁሉ እያስጨነቀ ነው ይላሉ። ብልጽግና ጳጳሳቱ ወደ ሀገር እንዲገቡ በሚል ከሰጠው ፈቃድ ጀርባ ያለው ቅድመ ሁኔታ እያነጋገረ ነው። ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስና ብፁዕ አቡነ ያዕቆብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስብሰባ ለመገኘት እንዲችሉ ፈቅጃለሁ ሲል የብልጽግናው መንግስት ትናንት ማምሻውን በመግለጫ አሳውቋል። ሮሃ ትናንት ማለዳ ምንጮቿን ዋቢ አድርጋ ብልጽግና ጳጳሳቱ ወደ ሀገር እንዲገቡ መፍቀዱን ዘግባ ነበር። እንዲሁም የፈቃድ አስመልክቶ ያለውን ያገዛዙና የእነ ዳንኤል ክብረት ሴራ ከቤተ ክህነቱ ሰዎች ጠይቃ በዘገባዋ አቅርባ ነበር። አገዛዙ ቅድመ ሁኔታና ጠንካራ መስፈርት አስቀምጦ ወደ ሀገር እንዲገቡ ፈቅጃለሁ ያላቸው ጳጳሳቱ በተለይ አቡነ ጴጥሮስ ካሁን በኋላ ተጽዕኖ አይፈጥሩም በማለት ነው። ምክንያቱም የአቡነ ጴጥሮስ የሲኖዶስ ዋና ጸሐፊነትና የአቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ቦታ በግንቦቱ ስብሰባ የሚያበቃ በመሆኑ ነው። ከዚህም በኋላ የሚያወጡት መግለጫና የሚወስኑት ውሳኔ ባለመኖሩ ጉባኤውን ቢሳተፉ የብልጽግና ፍላጎት ላይ ተጽዕኖ አይፈጥሩም የሚለውም ሐሳብ ተሰርቷል። የቤተ ክርስቲያኒቷ ምንጮች በዚህ ጉዳይ ላይ በዛሬው ዕለት በሰጡን ተጨማሪ ማብራሪያ ከዓመታት በፊት አቡነ ጴጥሮስን ወደ ሀገር እንዳይገቡ ሲከለከል ቦታቸውን ይለቃሉ፣ በሳቸውን ቦታና የአብይና የብልጽግና ተከታይ የሆኑት አቡነ ሩፋኤል ይተካሉ በሚል ነው። በሲኖዶሱ አሰራር መሰረት አንድ ጳጳስ በተሰጠው የአገልግሎት ቦታ ላይ ማገልገል ካልቻለ ቀጣይ ምርጫ እስኪካሄድ በባለፈው ምርጫ ተፎካካሪ ሆኖ የቀረበውና ምርጫውን ያላሸነፈው ጳጳስ ይተካል። በዚህም መሰረት በባለፈው ጉባኤ ለሲኖዶሱ ዋና ጸሐፊነት ከአቡነ ጴጥሮስ ጋር ተወዳድረው የነበሩት አቡነ ሩፋኤል በመሆናቸው አቡነ ጴጥሮስን ባስቀር አቡነ ሩፋኤል ይተካሉ በሚል ሐሳብ ነበር። ሆኖም አቡነ ጴጥሮስ የአገልግሎት ስራቸውን ካሉበት ሀገር ሆነው በስካይፕ ጭምር እየሰጡ በመሆናቸው ይህ ሳይሳካ ቀርቷል። በቀጣይ ግንቦት አጋማሽ በሚካሄደው ጉባኤ ደግሞ አገልግሎታቸውን የሚጨርሱትና አቡነ ጴጥሮስና አቡነ አብርሃም በራሳቸው ሰዎች ለመተካት
እንቅስቃሴ እያደረገ ነው። በዚህም የተወሰኑ ጳጳሳትን የማግባባት ስራ እየሰራ ሲሆን የተቀሩትን ደግሞ ጳጳሳቱን ወደ ሀገር እንዲገቡ ፈቅዶ የማለሳለስ ስራ ላይ መጠመዱ ታውቋል። ከሰሞኑ በአስተምሯቸው መነጋገር የነበሩት እነ አቡነ ገብርኤል ደግሞ አገዛዙ በቀጣይ እንዲሾሙ የሚፈልጋቸው ሰዎች ናቸው። ሆኖም የብልጽግናው መንግስት ትናንት ምሽት ባወጣው መግለጫ ከዚህ በፊት አንዳንድ ወገኖች በፈጠሩት ችግር የተነሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ጉባኤ ለመሳተፍ ላልቻሉ 3 አባቶች ሁኔታዎች መመቻቸታቸውን አሳውቃለሁ ብሏል። ችግሩን የፈጠረውም ሆነ ሴራውን የሰራው ራሱ ሆኖ ሳለ አሁን ላይ ግን ወደ ሀገር እንዲገቡ በመፍቀዱ ራሱን ሆደ ሰፊ መንግስት አድርጎ ስሏል። በአንጻሩ የብልጽግናው መንግስት በህዝብ ላይ የሚፈጽመውን ግድያ፣ ግፍና በደል በይፋ ያወገዙት አቡነ ሉቃስ ወደ ሀገር እንዳይገቡ በጽኑ አስጠንቅቋል። የብልጽግናን ሆደ ሰፊነት በይፋ የተቹትና ስራውን የነቀፉት እንደማይመለከትም አቋሙን አሳይቷል። ታዲያ የግንቦቷ ጉባኤ እስክታልቅ ያሳየውን ይህንን መለሳለስ ይቀጥልበታል ወይ? ለቤተ ክርስቲያኗና ለምዕመኗስ የሚመለስ አቋም አለው እንዴ የሚለውን ፈትሾ አቋም መውሰድ ከእውነተኛ አባቶች የሚጠበቅ ጉዳይ ነው። ብልጽግና ሊከፍላት ሞክሮ ያልተሳካለትና አሁንም ለክፍፍሏ በስፋት እየሰራባት ያለውን ቤተ ክርስቲያን አንድነቷን አመጣሁላት ብሏል። በጎጃም ቀጠና የዘመቻ አንድነት ውጊያዎች ሲቀጥሉ የፋኖ አመራሩ ደግሞ ጠንከር ያለ ትንተና ሰጥቷል። በጎጃም ቀጠናዎች እየተደረጉ ያሉ የዘመቻ አንድነት ውጊያዎች ሲቀጥሉ በመላው አማራ ደግሞ የአገዛዙ ጦር የታዳጊና ወጣቶችን አፈሳ አጠናክሮ ቀጥሏል። የፋኖ ከፍተኛ አመራሩ ስለ ፋኖ ትግል ወቅታዊ አቋም ትንተና ሰጥቷል። የብልጽግናው ኮሎኔል መግለጫና ግላዊ ማንነታቸውን በሚመለከት የተሰጡ አስተያየቶች እያነጋገሩ ነው። የአማራ ፋኖ በጎጃም በቀጠለው ዘመቻ አንድነት በተለያዩ ቀጠናዎች በአገዛዙ ጦር ላይ ከፍተኛ ጉዳት አድርሷል። በዚህም ትላንት ሚያዝያ 24 ቀን 2017 ዓ.ም 5ኛ ክፍለ ጦር ወንበርማ ብርጌድ በሻለቃ አብራራው እየተመራ ከሌሊቱ 12 ሰዓት ጀምሮ ሽንዲ ከተማ ገብቶ የአገዛዙን ጦር ሙትና ቁስለኛ አድርጓል። እንዲሁም በአዴት ከተማ ላይ ሊደረግ የነበረውን የብልጽግና ስብሰባ የሻለቃ አንሙት ያዛቸው ብርጌድ አባላት ተኩስ በመክፈት ስብሰባው እንዳይካሄድ አድርገዋል። የጎጃም አገው ምድር ክፍለ ጦር የቢትወደድ መንገሻ ጀንበሬ ብርጌድ አንደኛ መብረቅ ሻለቃ ከዳንግላ አዲስ ቅዳም በፓትሮል ሲጓዝ የነበረን ጠላት ጉንደሪ ላይ ሙሉ በሙሉ ደምስሷል። የአማራ ፋኖ በጃዊ መተከል 4ኛ ክፍለ ጦር የአገዛዙ ኃይል ከጃዊ ደረቅ ወንዝ ድረስ እንዲገባ ፈቅዶ ካስገባ በኋላ በከበባ ድባቅ መቶታል ሲል የአማራ ፋኖ በጎጃም አሳውቋል። ቀንጊታ ዮፍታይ ንጉሴ ክፍለ ጦር ቀስተ ደመና ብርጌድ በትላንትናው ዕለት ደብረ ኤልያስ ከተማ በመግባት በብልጽግና ጦር ላይ ጥቃት አድርሷል። በሌላ በኩል የአማራ ፋኖ በጎጃም ወታደራዊ አማካሪ አርበኛ ማንችሎት እሱ ባለው በሰጠው አስተያየት ፋኖ እስካሁን የተጠቀመበት ያለው ውጊያ ስልት አንድ አይነት ነው። እሱም የሽምቅ ጎሬላ ውጊያ ይባላል። ይህ ስልት 2 ዓላማ አለው ብሏል። ዓላማውም መንግስት መር የዘር ጭፍጨፋን መክቶ ለድርድር ማቅረብና ፋሽስታዊ ስርዓቱን ገርሰሶ ስልጣን መያዝ ነው ሲል ገልጿል። በሽምቅ ውጊያ ውስጥ ህዝባዊነት ሊከበርም ሊታፈርም የሚገባ ቀይ መስመር ነው ያለው ኢንጂነር ማንችሎት በቀጠናችን ውስጥ በሽምቅም ከፍ ያለ መደበኛ ውጊያዎች ሲደረጉ የቆዩት ህዝቡ ለነጻነቱ የፈጠረው ትግል ስለሆነ ነው ብሏል። የትግል አጀንዳዎችና ሐሳባችን ባለቤቱ ህዝብ ነው። በዚህ ህልውናን የማስቀጠል ትግል ውስጥ ፋኖ የአማራን ህዝብ በሚያደርገው እልህ አስጨራሽ ትንቅንቅ ድጋፍ ሰጪ አካል ነው በማለትም አብራርቷል። ግለሰባዊ ዝና፣ ስውር የጠላት እጆች፣ ስልጣንና ቁሳዊ ፍላጎት በተለያዩ ጭንብሎች እየተሸፈኑም ቢሆን ተጋድሏችንና የትግል ስልቱን ለማወክ እየሞከሩ ነው። በማወቅ አስልተው ባለማወቅም ተታለው ከዚህ ዝብርቅርቅ ጎራ የተሰለፉም ለመሰለፍ የሚዳዱም አሉ። ይህ ለህዝባችን ከጠላትነት በላይ ጠላት ነው ሲሉም አጽንኦት ሰጥቷል። አንድ ያልሆነ ፋኖ የህዝብን ጥያቄ አይመልስም የሚለው ኢንጂነር ማንችሎት በህዝባዊ ጥያቄና ትግል መነገድም መቆም እንዳለበት አሳስቧል። በድብቅ አጀንዳ የህዝብን ትግል ክዶ ራስን ለቶክሲዶ ሱፍ ቀድሞ በማጨት ብዙ ዋጋ የተከፈለበትን ድል አሳልፎ ለመስጠት መሞከር፣ ከዚያም ግጭት በመጥመቅ ለድርድር ሽብርክ የሚለካ ኃይል ለማፍራት መሳተፍ ትግሉ የተሸከመው አባላችንን አቅም ካለማወቅ የመነጨም ቂልነት ነው ብሏል። ይህ በእንዲህ እንዳለ የአገዛዙ ሰራዊት ቃል አቀባይ ኮሎኔል ጌትነት አዳነ ከሰሞኑ የሰጡት መግለጫና የግለሰቡን ማንነት በሚመለከት ጋዜጠኛ መሳይ መኮንን አስተያየት ሰጥቷል። በአስተያየቱም የቃላት ኳኳታ፣ ድርታ፣ ዝም ብሎ መተርተር፣ ደረቅ ስብከት የኮሎኔሉ መገለጫ እንደሆነ አንስቷል። ሰውየውን በቅርበትም ስለማውቀው አንዳንድ ጊዜ መግለጫ ሲሰጥ ትኩር ብያየዋለሁ የሚለው ጋዜጠኛው የሚያምንበትን የሚናገር አይደለም። ያኔ እኔም እሱም በአንድ ማሊያ ለአንድ ስርዓት በምንጫወትበት ጊዜ የተለዋወጥናቸው መልእክቶች አሉ። እንዲህ አይነት መግለጫዎችን ሲሰጥ እነዚያን መልእክቶች አስታውሳቸዋለሁ ይላል። መሳይ የሰው ልጅ እንዴት ያለ ቲያትረኛ ነው የሚያስብል ነው የኮሎኔሉ ሁኔታ ያለ ሲሆን ለነገሩ ያጠናውም ቲያትር ነው። ወታደሩ ቤት እንዴት ዘው ብሎ እንደገባ አላውቅም ሲናገር ቲያትሪካል ቅላጼ ሲሰጠው
አንዳንዴ ይበዛና ለዛውን ያጣል በማለት ገልጿል። በአጭሩ ኮሎኔሉ የሚናገረው አለቆቹን ምን ያስደስታቸዋል የሚለውን መነሻ አድርጎ ነው በማለትም አብራርቷል። አብይ አህመድ ከትግራይ ጋር ወደ ጦርነት ለመግባት ምክንያት እየፈለጉ መሆኑን ህወሓት ገለጸ። በቀጣይ ግንቦት 5 ቀን 2017 ዓ.ም በብልጽግናው የሚመራው ምርጫ ቦርድ የህወሓትን ህጋዊ ሰውነት እሰርዛለሁ ማለቱ ይታወሳል። ይህን የምርጫ ቦርድ መግለጫ ተከትሎም ከራሱ ከህወሓት አፈንግጠው የወጡ አጀንዳዎችና የብልጽግና አክቲቪስቶች ህወሓት የሚባል ፓርቲ ከቀጣዩ ግንቦት 5 በኋላ የለም እያሉ ነው። በዚህም እና አቶ ጌታቸው ረዳ ህወሓትን የሚተካ ሌላ ፓርቲ ለማቋቋም ደፋ ቀና እያሉ መሆናቸውን በሚዲያ አሳውቀዋል። አብይ አህመድ ደግሞ ከወራት በፊት ከትግራይ ተወላጆች ጋር በአዲስ አበባ ባደረጉት ስብሰባ ህወሓት በምርጫ ቦርድ እውቅና ካልተሰጠው ወደ ጦርነት እንገባለን ማለታቸው ይታወሳል። ይህን አስመልክቶ ዛራ ከተባለ ሚዲያ ጋር ቆይታ ያደረጉት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የአብይ አስተዳደር በሆነ ባልሆነው ወደ ጦርነት ለመግባት ይፈልጋል ሲሉ ተናግረዋል። ብልጽግና ፍላጎቱ ጦርነት ሆነ ህወሓትን እንደ አዲስ የመዘገበበትን ወረቀት ብንቀበል እንኳን ጦርነቱ አይቀርም ብለዋል። ልክ ነው እያልኩ ያለው የምመሰለ ስታዲየም የኢትዮጵያ መንግስት የህወሓትን ህጋዊ ሰውነት ሰበብ በማድረግ ወደ ጦርነት ለመግባት የሚፈልግ ሆነ ነው። እሱ በጣም ፕሪቴክስት በጣም ቀላሉ ምክንያት ነው እንጂ የጦርነት ምክንያት ሊሆን አይችልም። ከህጋዊ ሰውነት የህወሓት ህጋዊ ሰውነት በፕሪቶሪያ ስምምነት መስተናገድ የሚችለውን ህጋዊ ሰውነት በመከልከልና በመስጠት ወደ ጦርነት መግባት ምንም ካውስ ሊሆን ይሄ የትም ዓለም የትም ሀገር ምክንያት የጦርነት ምክንያት ሊሆን የሚችል ነገር አይደለም። በጣም ብዙ ጊዜ እኮ ጉባኤ ከተካሄደ ጦርነት ይመጣል ይላል። አይሆንም። ኢትዮጵያ ውስጥ በዚህ ደረጃ ማለት ለትግራይ ጦርነት በጣም ውድ ነው በዚህ ሰዓት። በሌላ በኩል የዛሬ አንድ ወር ገደማ ትግራይን እንዲያስተዳድሩ ሹመት የተሰጣቸው ታደሰ ወረደ ደብዳቤ እንዳልተሰጣቸው ተገልጿል። አብይ ጌታቸው ረዳና ታደሰ ወረደ ለታይታ ስልጣን አረካከቡ ካሉ በኋላ ለአዲሱ ተሿሚ ታደሰ ወረደ ምንም አይነት የሹመት ደብዳቤ እንዳልሰጡ ታውቋል። የጀነራሉ ደብዳቤ እስካሁን ያልተጻፈው ተዘንግቶ ነው ወይስ ሴራ ታስበው የሚለው እንዳልተረጋገጠ ተዘግቧል። ታደሰ ወረደ ከጌታቸው ረዳ በተለየ መልኩ ከአብይ ይልቅ ለህወሓት ፍላጎቶች እየሰሩ መሆናቸውን የአንድ ወር የስልጣን ቆይታቸው ይናገራል። ኢትዮጵያ በፕሬስ ነጻነት ይዞታ ከደረጃዋ እያሽቆለቆለች መሆኑ ተገለጸ። ኢትዮጵያ በፕሬስ ነጻነት ይዞታዋ በዘንድሮ በዓለም የፕሬስ ነጻነት መመዘኛ ደረጃ ባለፈው ዓመት ከነበረችበት በ4 ደረጃ ዝቅ ብላ 145ኛ ደረጃ ላይ እንደምትገኝ ድንበር የለሽ የጋዜጠኞች ቡድን ይፋ አድርጓል። ዛሬ ሚያዝያ 25 ቀን 2017 ዓ.ም የሚከበረው የዓለም የፕሬስ ነጻነት ቀንን አስመልክቶ የጋዜጠኞች መብት ተሟጋች ቡድኑ ባወጣው የሀገራት የፕሬስ ነጻነት ደረጃ ውስጥ 180 ሀገራት የተካተቱ ሲሆን በዓለም ዙሪያ የፕሬስ ነጻነት ከዚህ በፊት ከነበረው ዝቅ ባለ ሁኔታ ላይ እንደሚገኝ አመልክቷል። በጋዜጠኞች አያያዝና በፕሬስ ነጻነት ይዞታ በኩል ከጥቂት ዓመታት በፊት ከፍተኛ መሻሻልን አስመዝግባ የነበረችው ኢትዮጵያ ባለፉት ዓመታት ደረጃዋ ከዓመት ዓመት እያሽቆለቆለ ነው። ኢትዮጵያ ባለፈው የአውሮፓውያን ዓመት ከነበረችበት 141ኛ ደረጃ በዚህ ዓመት በ4 ደረጃዎች በማሽቆልቆል 145ኛ ደረጃ መድረሷን ሪፖርቱ አሳውቋል። ሪፖርቱ እንዳመለከተው 7 የአፍሪካ ሀገራት የፕሬስ ነጻነት አመላካች ሰንጠረዡ ላይ ወደ ታችኛው ደረጃ ያሽቆለቆሉ ሲሆን በተለይ 143ኛ ላይ የምትገኘው ኡጋንዳ 145ኛ ላይ ያለችው ኢትዮጵያና 146ኛን ደረጃ የያዘችው ሩዋንዳ ወደ በጣም አሳሳቢ ምድብ ውስጥ የተንሸራተቱ ሀገራት መሆናቸውን ሪፖርቱ ጠቅሷል። ይህ የሀገራት የፕሬስ ነጻነት ደረጃ የሚያወጣው ባለሙያዎች በአገሪቱ በጋዜጠኞች ላይ ያጋጠመውን አደገኛ ክስተቶችንና ሌሎች ተያያዥ የሆኑትን ፖለቲካዊ፣ ህጋዊ፣ ምጣኔ ሀብታዊ፣ ማህበራዊና ባህላዊ ሁኔታዎች እንዲሁም የደህንነት ይዞታን በመገምገም ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።